ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን አመሻችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ምራ ግብራችን ሰበር ዜና ይዤ መጥቻለሁኝ። የአማራ ፋኖ አንድነት እውን እንደሆነ በዛሬ ጥር 9 ቀን 2018 ዓ.ም የአማራ ፋኖ አንድነት እውን እንደሆነ በይፋ ተነግሯል። ቀደም ሲል ባዘጋጀው ዝግጅት ይህ አዲሱ ድርጅት አፋብሃ የሚለው ቀርቶ አፋህድ የሚለው ቀርቶ የአማራ ፋኖ ብሔራዊ ንቅናቄ በሚል ስም እንደተመሰረተ ዜናውን ይዤላችሁ ቀርቤ ነበረ። አሁን ይህንን አስመልክቶ የአዲሱ ድርጅት ቃል አቀባይ ጠበቃ አስረስ ማረ በአጠቃላይ የድርጅቱን መግለጫ ሰጥቷል። ድርጅቱ ያወጣውን መግለጫ ይፋ አድርጓል። በይፋ ወጥቷል ማለት ነው። መሪዎቹም እነማን እንደሆኑ ኃላፊነቶቹም ደግሞ ማን ቦታ እንደያዘ ሁሉ ነገር በዝርዝር መግለጫ ወጥቷል እና ይሄ በጣም እንግዲህ ይፋ ሆኗል እና እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ትልቅ ድል ነው። በኢትዮጵያ ታሪክ ውስጥ ምናልባትም የሚጻፍ ትልቅ ድል ነው። ይሄ እዚህ ደረጃ ለመድረስ ብዙ ተደክሟል። ብዙ ውጣ ውረዶች ታልፈዋል። አገዛዙ ወደዚህ ደረጃ ፋኖች እንዳይመጡ ያልፈነቀለው ድንጋይ፣ ያላደረገው፣ ያልሰራው፣ ያልወጣበት፣ ያልወረደበት ነገር የለም። ነገር ግን አገዛዙ የዘረጋውን ነገር በሙሉ በመበጣጠስ ያው በድካምም ወድቆ በመነሳት ስህተቶች እየተሰሩ በብዙ ውጣ ውረዶች ውስጥ አልፈው ይሄንን ድርጅት አቋቁመዋል። እዚህ ጋር ልብ በሉልኝ። ይሄ ከ200 ከምናምን ከሁለት ዓመት ተኩል በፊት በመቶ ምናምን የሚቆጠሩ የነበሩ አደረጃጀቶችን በየቦታው የተበታተኑ የነበሩ አደረጃጆች ነበሩ። አንድ በጣም የተበታተነ፣ ሁለተኛ በጎንደር፣ በጎጃም፣ በወሎ ስፋቱ በጣም ሰፊ ነው። ስፋቱ የቆዳ ስፋቱ በጣም ሰፊ ነው። በጣም ሰፊ ነው እና በዛ ሁሉ ያሉ የተለያዩ የፋኖ አደረጃጀቶችን በአንድነት ማምጣት በጣም ቻሌንጂንግ ነው። አንድ በሉልኝ። ሁለተኛ በጣም ከ200 በላይ አደረጃጀቶች ነበሩ። አንድ ሁለተኛ በጣም ሰፊ ኤሪያ ነበር የሚሸፍነው። ሁለት ሶስተኛ ደግሞ አንድነትን ለመመስረት፣ ለመግባባት፣ ለመነጋገር ኮሚኒኬሽን እኮ ያስፈልጋል እና የኮሚኒኬሽን ነገሮች በሙሉ በጣም የተወሳሰቡ ናቸው። ስልክ መስመር የለም። ይህ ሁሉ ነገር ስላለ እንደ ልብ መገናኘት፣ እንደ ልብ መወያየት አልቻሉም። እንደገና ደግሞ ሚስ ኢንፎርሜሽኖችም ካሉ ደግሞ ተገናኝቶ ያንን ሚስ ኢንፎርሜሽኖችንም ደግሞ ሪዞልቭ ለማድረግ እኮ ቶሎ መገናኘት ያስፈልጋል። ቶሎ የመገናኘት እድልም አልነበረ። የኮሚኒኬሽን ችግር ነበረባቸው። ስለዚህ ያ ሁሉ ችግር እያለ ትልቅ የኮሚኒኬሽን ችግር እያለባቸው፣ አራተኛ ደግሞ ሳያቋርጥ ነው አገዛዙ የፋኖ አመራሮችን ለመግደል የድሮን ቅኝቶችን በየጊዜው ነው የሚያደርገው። ያንን ሁሉ ነገር በዛ በድሮን ቅኝት ውስጥ ሆኖ በጥቃት ውስጥ ሆነው በዛ መልኩ ነው እንግዲህ ወገኖቼ ይህን ስብሰባ ያደረጉት። አምስተኛ በመካከላቸው ደግሞ ሰርጎ ገቦችንም አስገብቷል። ገንዘብ ከፍሎ ሰርጎ ገቦችንም አስገብቷል። እነሱ አመራር ውስጥ ያሉ ሰዎችን ሁሉ ወደሱ አምጥቷል። ማስረሻ ሰጤ፣ እነ ኮሎኔል ፋንታውን፣ እነ ኢያሱ አባተ የመሳሰሉት አሁን አንድ በአንድ በአፋሕድ ውስጥ ወደ ድርጅቱ እየገቡ የነበሩ ሰዎችን በሙሉ ያንን ሁሉ አገዛዙ አድርጓል። እነዛን ሁሉ የውስጥ የአገዛዙ ሰርጎ ገቦችና ወይም ደግሞ እውነተኛ ፋኖ ሆነው በሂደት ግን ደክሟቸውና ሰልችቷቸው በአገዛዙ የተገዙትን ሁሉ እነዛን ሁሉ ተቋቁሞ እነዛም ሆን ተብሎ ፋኖ አንድ እንዳይሆን የሚያደርጉት የነበረውን ጉተታ ሁሉ አልፈው እንዲሄዱ ማድረግ መቻል ሱጥና ነገር ነው። ስድስተኛ ደግሞ ወገኖች እነዚህ በተለያየ አጋጣሚ የፋኖ አመራር የሆኑ ደግሞ የባህሪ ችግርም አለባቸው። ብስለት የሚጎላቸው ሰዎች አሉ። የባህሪ ችግር ያለባቸው ሰዎች አሉ። ወኔ ሊኖራቸው ይችላል፣ ጀግንነት ሊኖራቸው ይችላል። ግን የክራይሲስ ማኔጅመንት ችሎታ ላይኖራቸው ይችላል። ነገሮችን የማቻቻል ሰጥቶ የመቀበል መርህ ላይኖራቸው ይችላል። ቅሬታ በሚነገርባቸው ጊዜ፣ ትችት በሚነገርባቸው ጊዜ ያንን ትችት እንደ ገጸ በረከት፣ ያንን ትችት እንደ መልካም ነገር ከመቁጠር ይልቅ የፐርሰናል አድርገው እልህ ውስጥ የሚገቡ ሰዎች አሉ እና እንዲህ አይነት የባህሪ ችግር ያለባቸውም ደግሞ በርካታ አመራሮች አሉ። የባህሪ ችግር ያለባቸው 6 ይህንን ቁጠሩ። ሶስተኛ ደግሞ የሪሶርስ ችግርም አለባቸው። ስለዚህ ከሪሶርስ ጋር በተገናኘም የተወሳሰበ ነገር አለ። 7 እነዚህ ሌሎቹ መደርደር ይችላሉ ወገኖች። እነዚህን በሙሉ ተችለው፣ እነዚህን በሙሉ አልፈው፣ እነዚህን በሙሉ ኦቨርካም አድርገው
ስምንተኛ ደግሞ ሌላም ጨምረላችሁ በጣም በቢሊዮን የሚቆጠር ብር አገዛዙ መድቦ እንደነ ኤርሚያስ ለገሰ እንደነ ሲሳይ አጌና እንደነ አቤ ቶኩቻው እንደነ ኃይለ ማርያም እንደነ ምናምን የመሳሰሉ የብልጽግና ፕሮፓጋንዲስቶችን ሙሉ ዲጂታል ብልጽግናዎችን ሙሉ አሰማርቶ ጠዋትና ማታ በፋኖ ላይ ኔጌቲቭ የሆነ ካምፔን ሁሉ እየተደረገ እና ይሄን ሁሉ አልፈው እንዳልኳችሁ ስህተት ፋኖች አልሰሩም ማለት አይደለም። በፋኖች ውስጥ በፋኖ አመራሮች ስህተት አልተደረገ አይደለም። ስህተት በፋኖ አመራሮች ይደረግ እንደነበረ የዋሜራ ሚዲያ አንዱ ማስረጃ። በዚህ ፕሮግራም ላይ በፋኖ ውስጥ የተሰሩ ስህተቶች፣ ፋኖች እርስ በርስ ሲገዳደሉ፣ ፋኖች አንድ መሆን አቅቷቸው በስልጣን ሲጣሉ፣ የተለያየ ነገር ሲኖር ኢቭን የፋኖ አመራሮችን ሁሉ ሳይቀር በድፍረት ወጥተን ስንናገር፣ ስናወግዝ፣ ስንከስ ነበር። ያ ማለት የሚያሳየው ምንድነው? በፋኖ ውስጥ ችግሮች ነበሩ። የፋኖች ማለት የመላእክት ስብስብ ችግሮች ነበሩ። በፋኖ አደረጃጀቶች ውስጥ የሰብአዊ ጥሰቶች፣ የፍትህ ጉድለቶች ታይተዋል። ለምሳሌ በደብረ ኤልያስ የተገደሉ ሴቶችን እንደ ምሳሌ መጥቀስ እንችላለን። የነ ኮሎኔል ብርሃኑ በቀለን፣ የነጋሽ ተስፋዬ መካሻውን፣ የነ ግርማ ፈሌን ግድለትን፣ ርሸናን እንደ ምክንያት መጥቀስ እንጂ እና ብዙ ስህተቶች፣ ብዙ ነገሮች ተደርገዋል። በዚህ በዋሜራ ሚዲያ እነዛ ስህተቶች እንዲታረሙ፣ ወንጀለኞች ለፍርድ እንዲቀርቡ፣ ፋኖ ፍትህና ሰብአዊነት ላይ ትኩረት እንዲሰጥ በተደጋጋሚ ችግር ፈጣሪ ናቸው የምንላቸውን ሰዎች አካውንት ብላለን። በፋኖ ውስጥ አንድነት እንዳይኖር በአገዛዙ ተገዝቶ ለአገዛዙ የሚሰሩ በተለይም አፋሕድ ውስጥ ያሉ ሰዎችን ደግሞ በብአዴን ተጠልፈዋል። የአፋሕድን ስራ የአገዛዙን ስራ እየሰሩ ነው ያሉት። የብልጽግናን ስራ እየሰሩ ነው ያሉት። ፋኖ በፋኖ ላይ መተኮስ ማለት የብልጽግናን መስራት ነው፣ ለብልጽግና ነው በተዘዋዋሪ መንገድ የሚሰሩት በሚል የአፋሕድ አመራሮችን ቁም ስቅላቸውን ያሳያላችሁ። ታውቃላችሁ። በታትነን ነው በህዝብ ፊት እንዲጋለጡ ያደረግናቸው እና አሁን መጨረሻ ላይ 1 2 3 ብለው ምን እየሆኑ መጡ? 1 3 ብለው እየተራገፉ መጡ። የቀሩትም ቢሆኑ ደግሞ ለሰሩት ስራ ላደረጉት ነገር አካውንትብል መሆን አለባቸው በሚል አሁንም አቋማችንን ይዘን ነው የምንሄደው። በዚህ መልኩ በብዙ ነገር ውስጥ አልፈው እንደውም 10 ቀን 20 ቀን 16 ቀን እየተጓዙ እግሮቻቸው እየተላጠ በብዙ ፈተና ውስጥ አልፈው እዚህ ደረጃ ደርሰዋል። ይሄ ትልቅ ድል እና በዚህ አጋጣሚ ለፋኖ አመራሮች ኮንግራቹሌሽን ማለት እችላለሁ። እንኳን ደስ አላችሁ ማለት ይፈልጋል። በእነሱ ስርም ደግሞ ያሉ ፋኖች እንኳን ደስ አላችሁ። የፋኖ ደጋፊ ሁሉ ያለ በሙሉ እንኳን ደስ አለ። ፋኖች እንዳልኳችሁ በተለያየ ምክንያት ውጭ ሀገር ያለው አገር ቤት ያለው በፋኖ ውስጥ በተፈጠሩ ችግሮች ተከፋፍሎ እርስ በርስ እንናቆር። በእስክንድር ነጋ ምክንያት እርስ በርስ እንከፋፈል ነበር። በአፋሕድ ምክንያት እርስ በርስ እንናቆር። አሁን ያ ሁሉ ተጠራርጎ ወደ ጎን ሄዷል። ፋኖ አንድ ሆኗል። ስለዚህ ይሄ ነው አድማጮች፣ ተመልካቾች፣ ይህ በይፋ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስም ተሰጥቶታል። መግለጫ ወጥቷል እና አመራሮችን በተመለከተ ስለ አመራሮቹ ልንገራቸው። እዚህ ጋር የአመራሮቹ እዚህ ጋር ተጠቅሰዋል፣ በዝርዝር ተዘርዝረዋል። እና ይሄ የአማራ ፋኖ ብሔራዊ ንቅናቄ እስካሁን በደረሰ መረጃ 19 አባላት ያሉት አመራር አለው። 19 አባላት ያሉት አመራር አለው እና እነዚህ 19 አባላት ያሉት አመራሮች በጋራ ነው የሚወስኑ። ስለዚህ የቡድን ሊደርሺፕ ነው ያለው። ፋኖ ውስጥ አንድ ግለሰብ እንደፈለገ ወጥቶ የሚነግስበት እንደፈለገ ፈላጭ ቆራጭ የሚሆንበት አሰራር በፋኖ ውስጥ የለም። የቡድን አመራር በኮሚቴ ነው የሚወስኑት። የቡድን አመራር ነው ያለው እና 19 አባላት ያሉት አመራር ኮሚቴ፣ ስራ አስፈጻሚ ኮሚቴ በሉት ፖሊት ቢሮ 19 አባላት ያሉት አሉት። የመግለጫው ይሄንን ያ ኮሚቴ ምን እንደሚባል አልጠቅስም። ፖሊት ቢሮ ነው የሚባለው፣ የስራ አስፈጻሚ ነው የሚባለው፣ በግልጽ የወጣ ነገር የለም። ግን 19 አባላት ያሉት አመራሮች አሉ። እና እነዚህ አመራሮች እነዚህ ናቸው ወገኖቼ። እና የአማራ ፋኖ ብሔራዊ ኃይል ንቅናቄ ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ መሪ የነበረው አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሆኖ ተመርጠውታል። በጋራ ሁሉም ተስማምተው መርጠውታል። በክፍፍል አይደል፣ ዩናኒመስ በሆነ መንገድ አፋሕድ ያኔ ከዚህ በፊት ሲቋቋም 5-4 3-1 ምናምን አይደለም። ዩናኒመስ በሆነ መንገድ ሁሉም ተስማምተው የአማራ ፋኖ አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ኃይል ንቅናቄ ሊቀመንበር ሆኗል። ስለዚህ ከአሁን በኋላ አፋሕድ ደብዳቤም ሲጽፍ መግለጫም ሲጽፍ የሚፈርመው ማን ነው ማለት ነው? የሚፈርመው አርበኛ ዘመነ ካሴ ነው። ይሄንንም ደግሞ አመራር ሰብስቦ የሚመራው ቼር የሚያደርገው ዘ ቸርመን ሊቀመንበሩ
ሊቀመንበሩ ቸርመኑ ሰብሳቢው ሊቀመንበር ማለት ሰብሳቢ ማለት ነው። ሰብሳቢው በእኛ ዘመነ ካሴ ነው። እና ይሄ አንድ የተወሰነ ውሳኔ ነው እና ዘመነ ካሴ ከሌሎቹ ጋር ሆኖ በጋራ ነው የሚወስነው ማለት ነው። አንዳንዶች ዘመነ ካሴን ለብቻ አውጥተው በቃ ድርጅቱ የዘመነ ካሴ ድርጅት አድርገው የማቅረብ ነገር አለ። አይደለም ወገኖች፣ ፋኖ አንድ መሪ አይደለም ያለው። ፋኖ 19 መሪዎች ነው ያሉት። ይሄ ድርጅት 19 አመራሮች ነው ያሉት። እነዚህ አመራሮችን ደግሞ የሚሰበስብ አንድ ሰብሳቢ፣ አንድ ሊቀመንበር አለ። እሱም ደግሞ ማን ነው? አርበኛ ዘመነ ካሴ ነው። ይሄ በግልጽ እንዲታወቅ እንፈልጋለን። ይሄ ተቋም ግለሰቦች ላይ ያተኮረ ተቋም አይደለም። ይሄ ድርጅት ላይ ያተኮረ ተቋም ነው። ግለሰቦች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ግለሰቦች ሊነሱ ይችላሉ፣ ሌላ ሊሾም ይችላል። ግን ድርጅቱ ግን ይኖራል። ስለዚህ በዚህ መልኩ ይሄ የቡድን አመራር ነው፣ ድርጅታዊ አመራር ነው እና የዛ ድርጅት ደግሞ መሪውና ሰብሳቢው ማን ነው? አርበኛ ዘመነ ካሴ ነው። እና ተቀዳሚ ምክትል ሊቀመንበር ማለት መከታው ማሞ ሆኗል። መከታው ማሞ ተቀዳሚ ምክትል ሊቀመንበር አድርገውታል። ከዛ ባለፈ ሌላ ምንም ስልጣን የለውም። እንደኔ እንዳልኳችሁ ነው። ይሄ እኛ መከታው ማሞ እዚህ ኃላፊነት ውስጥ መግባት ያልነበረበት ሰው ነው፣ ወንጀለኛ ሰው ነው ብለን ነው ምን ብዬ ነው የማምነው። ግን ያው እኛ የፈለግነው ነገር ሙሉ ለሙሉ መሆን አለበት ማለት አይደለም። እነሱ በተለያየ ምክንያት የሚያውቁትን ያውቃሉ። በቃ መከታው ማሞን ከ19ኙ መካከል አንዱ አድርገውታል እና መከታው ማሞ የተቀዳሚ ምክትል ሊቀመንበር ሆኗል። ከዛ ባለፈ ሌላ ምንም ሮል የለውም። በቃ ያው አርበኛ ዘመነ በተለያየ ምክንያት ስብሰባው መምራት ካልቻለ ስብሰባውን ያው ዘመነ ይመራል ማለት ነው። ከዛ በዛው ምክትል ሊቀመንበር የበላይ ዘለቀ ህዝብ መሪ ሻለቃ ሀብቴ ወልዴ ምክትል ሊቀመንበር ነው። ሻለቃ ሀብቴ ወልዴ ምክትል ሊቀመንበር ነው። ከምክትል ሊቀመንበሩ በተጨማሪ ደግሞ የወታደራዊ ጉዳዮችን የሚከታተለው እሱ ነው ማለት ነው። ስለዚህ እዛ ከታች በኋላ በመዘረዝራቸው የወታደራዊ የዘመቻ መምሪያ፣ የወታደራዊ አዛዥ፣ ሌሎች አመራሩ ኮሚቴዎች አሉ አይደል? የወታደራዊ እንቅስቃሴ በተመለከተ ኮሚቴዎች፣ እነዛን ኮሚቴዎች በቃ ኦቨርሲ የሚያደርገው በአመራር ደረጃ ኦቨርሲ የሚያደርገው የወታደራዊ ጉዳዮችን በተመለከተ ምክትል ሊቀመንበር ሆኖ የሚሰራው እንትና ነው ማለት ነው። ሻለቃ ሀብቴ ነው ማለት ነው። ከዛ ምክትል ሊቀመንበርና ለፖለቲካ ጉዳዮች ደግሞ የወልዲያ ዩኒቨርሲቲ ዲን የነበረ ፋኖ ሄኖክ አዲሴ የምክትል ሊቀመንበር የድርጅቱ ምክትል ሊቀመንበርና የፖለቲካ ጉዳዮች ኃላፊ ሆኖ ይሰራል። የፖለቲካ ጉዳይ መምሪያ አይደለም፣ የፖለቲካ ዘርፍ ኃላፊ አይደለም። ዛጋ ሻለቃ ወልዴም ደግሞ የወታደራዊ አዛዥ አይደለም። ነገር ግን በዚህ በማዕከላዊ ኮሚቴው ውስጥ ወታደራዊ ነክ ጉዳዮችን የሚከታተሉ ማለት ነው። እዚህ ጋር ደግሞ ሄኖክ ፖለቲካዊ ጉዳዮችን የሚከታተል ማለት ነው። እና እነዚህ አራቱ በሊቀመንበርና በምክትል ሊቀመንበርነት ማዕረግ ተቀምጠዋል ማለት ነው። ከዛ እንዲሁም ይሄ ድርጅቱ ከታች የተዘረዘሩ ኮሚቴዎችን ወይም መምሪያዎችን የመምሪያዎች ደግሞ ኃላፊዎችንም አስቀምጧል። በጣም ትልቁ ዜናና በግሌ በጣም ያስደሰተኝ ዜና የአማራ ፋኖ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ የአማራ ፋኖ ወታደራዊ አዛዥ እንዲሆኑ ተደርገዋል። ይህ ውሳኔ በጣም ወቅታዊ ውሳኔ፣ አስፈላጊ ውሳኔ፣ ሜሪትን ብቃትንም ከግምት ያስገባ ውሳኔ ነው። ብርጋዴር ጀነራል ተፈራ ማሞ አገዛዙ ወያኔ በአማራ ክልል ውጊያ ከፍታ በነበረ ጊዜ ደብረ ሲላ ከፍታ የነበረ ጊዜ የአማራ ልዩ ኃይል ሆነው መከላከያ እነ ባጫ ደበሌ እነ ጌታቸው ጉዲና ሸሽተው እየፈረጠጡ እየሮጡ በነበረበት ጊዜ መከላከያ ድንጋጤ ውስጥ በነበረ ጊዜ የአማራ ልዩ ኃይል ልዩ አዛዥ እንዲሆኑ ተሽመው ያንን ትግል የአማራ ልዩ ኃይልን፣ የአማራ ሚሊሻን፣ የአማራ ገበሬን፣ የአማራ ፋኖችን እነዚህም በሙሉ አጠናክረው ጦርነቱ እንዲቀለበስ ያደረጉ ሚሊተሪ ስትራቴጂስት ናቸው። እሳቸው ብርጋዴር ጀነራል ተፈራ ማሞ የወታደራዊ አዛዥ ሆነዋል። ምክትል ወታደራዊ አዛዥ በእሳቸው ስር ዋርቃው ምሬ ወዳጆ ምክትል ወታደራዊ አዛዥ ሆኗል። ከዛ ምክትል አዛዥና ለወታደራዊ አስተዳደር ምክትል አዛዥና የወታደራዊ አስተዳደርን በተመለከተ
እንግዲህ ወታደር አስተዳደር ማለት በወታደሩ ውስጥ የሚሰሩ ወንጀሎችም ካሉ ጥፋቶችም ካሉ ወታደራዊ ፍርድ ቤት፣ ወታደራዊ አቃቢ ሕግ፣ ሌሎች ነገሮችም ካሉ ሚሊተሪ ፖሊስ፣ በወታደሩ ውስጥ የሚሰሩ የተለያዩ ነገሮችን ይሄን በቃ በአጠቃላይ የወታደራዊ አስተዳደር ለወታደሩ የሚያስፈልጉ አንዳንድ ነገሮችን በአጠቃላይ ያንን ሁሉ ነገር የሚሰራው ደግሞ የቴዎድሮስ ዕዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ነው ማለት ነው። እና ተመልከቱ በጣም ቁልፍ የሆኑ የወታደራዊ ኃላፊነቶችን ቁልፍ የሆኑና ብቃት ያላቸው በአውደ ውጊያ ተመክሮ ያላቸው በአውደ ውጊያ ውጤት ሲያደርጉ ያሳዩ ሰዎች ነው እዚህ ቦታ የተመደቡት። የልዩ ዘመቻ ኦፕሬሽን ኃላፊ ደግሞ ሻለቃ ድርሳን ብርሃነ መቼም የማያውቅ ሰው አለ ብዬ እኔ አላምንም። ከመስከረም 14 እስከ መስከረም 30 በወሎ የሚኒሊክ ዕዝ የሳጀን አደም አሊ ኦፕሬሽን በተደረገበት ጊዜ ያንን ከመሩት ወገኖች መካከል አንዱ ሻለቃ ድርሳን ነው እና ሻለቃ ድርሳን የልዩ ኦፕሬሽን ዘመቻ መምሪያ ኃላፊ ሆኗል። ልዩ ኦፕሬሽኖች ደግሞ ይደረጋሉ በተለያየ ጊዜ ያንን የሚመራው ልዩ በሆነ ስፔሻል ኦፕሬሽን የሚመራው ሻለቃ ድርሳን እንዲሆን ተደርጓል። በአጠቃላይ ደግሞ የአማራ ፋኖን የዘመቻ መምሪያ ኃላፊ ሆኖ ደግሞ እንዲመደብ የተመደበው ሻለቃ ባዬ ያለባቸው ያሳምነው ዕዝ ወታደራዊ አዛዥ ነው። በአሁኑ ጊዜ በዋናነት መራቤቴ አካባቢ ነው የሚንቀሳቀሰው። ሸዋ የትግሉ መጨረሻ ስለሆነ ሁሉ ነገር የፋኖ ትግል ሄዶ ስትራቴጂክ ለውጥ እንዲያመጣ ከተፈለገ ወደ ሸዋ መመጣትም ስላለበት ያንንም ከግምት በማስገባት ነው እንግዲህ ሸዋ ያለውን የዘመቻ መምሪያ ኃላፊ በሸዋ ያሉት አዛዦች የሸዋ ወታደራዊ አዛዥ የአፋብኃ አሳምነው ዕዝ ወታደራዊ አዛዥ በአጠቃላይ የፋኖ የዘመቻ መምሪያ ኃላፊ እንዲሆን ተመድበዋል ማለት ነው። እና እነዚህ በሙሉ በጣም ብቃት ያላቸው በአውደ ውጊያ ትልቅ ነገር እያደረጉ ያሉ ናቸው። እዚህ ጋር ግን እንግዲህ ልብ እንድትሉ ሌላው ደግሞ ወታደራዊ ስልጠና መምሪያ ደግሞ ኮማንደር ሳሙኤል ባለድል ወታደራዊ ስልጠና ፋኖችን የሚያሰለጥን በዲሲፕሊን በስነ ምግባር በሞያ በብቃት በሁሉ ነገር ፋኖችን የሚያሰለጥን በአጠቃላይ በፋኖ ደረጃ እስካሁን በጎንደር ነበር ያንን የሚያደርገው የጎንደር የቴዎድሮስ የበላይ ዕዝ ወታደራዊ አዛዥ ነበረ ኮማንደር ሳሙኤል። አሁን ግን በአጠቃላይ በሁሉም ደረጃ ስልጠናን በተመለከተ ትኩረት ሰጥቶ የሚሰራው እሱ ነው ማለት ከሱ ጋር ሌሎችም እንደነ ጆዚ ምናምን ያሉ ሁሉ አብረው ሆነው እንግዲህ ይሰራሉ ማለት ነው። እና እዚህ ጋር የምናየው እንግዲህ ምንድነው የአሳምነው ዕዝ ወታደራዊ አዛዥ ባየው አለባቸው የዘመቻ መምሪያ ኃላፊ፣ የጎንደር ወታደራዊ አዛዥ የበላይ ዕዝ ወታደራዊ አዛዥ ኮማንደር ሳሙኤል የስልጠና መምሪያ ኃላፊ፣ የጎጃም ወታደራዊ አዛዥ የቴዎድሮስ ዕዝ ሻለቃ ልንገረው የወታደራዊ አስተዳደር ኃላፊ፣ የወሎ ወታደራዊ አዛዥ ሻለቃ ድርሳን የሚኒሊክ ዕዝ ወታደራዊ አዛዥ የልዩ ዘመቻ ኃላፊ ተደርገው ቁልፍ ቦታዎች በአጠቃላይ እነዚህ ወታደራዊ አዛዦች ሁሉ በጀነራል ተፈራ ስር እንግዲህ አብሮ ነው የሚሰሩት ማለት ነው። በጀነራል ተፈራ ስር አብሮ ነው የሚሰሩት እና ይሄ በጣም ትልቅ ስራ ነው። ወደ ፖለቲካ መምሪያ በምንመጣበት ጊዜ ላይ እንዳልኳችሁ እነዚህ እንግዲህ ወታደራዊዎቹ በጀነራል ተፈራ ስር ነው የሚሰሩት እና ላይ ደግሞ ያሉት ከሻለቃ ሀብቴም ጋራ እየተነጋገሩ ነው የሚሰሩት። ለሻለቃ ሀብቴ ምክትል ሊቀመንበርና የወታደራዊ ጉዳዮችን የሚመለከት ስለሆነ ከሻለቃ ሀብቴ ጋራ አብሮ ነው የሚሰሩት ማለት ነው። ይሄ ኃላፊነት ለወታደሮቹ ተሰጥቷል። ይሄ አንዱ ረድፍ ነው። በሌላው መልፍ የፖለቲካውን መስመር ደግሞ ካየን የፖለቲካ ዘርፍ ኃላፊ የምክትል ሊቀመንበርና የፖለቲካ ጉዳዮች የሚመለከተው ሄኖክ አዲሴ ነው ምክትል ሊቀመንበሩ ነው። በሱ ስር የወታደራዊ ዘርፍ የወታደራዊ መምሪያ አለ። የፖለቲካ ዘርፍ ኃላፊ የወታደራዊ መምሪያ አለ። የዛ ወታደራዊ መምሪያ ኃላፊነቱን ለረዳት ፕሮፌሰር ጌታ አስራደ ረዳት ፕሮፌሰር የአፋሕድ የፖለቲካ መምሪያ ኃላፊ ነበር። አሁንም ደግሞ የአዲሱ ድርጅት የፖለቲካ መምሪያ ኃላፊ ሆኗል ማለት ነው። የአፋሕድን ማኒፌስቶ የጻፈው ረዳት ፕሮፌሰር ጌታ አስራደ ነው እና ይሄ ረዳት ፕሮፌሰር ጌታ አስራደ የጎንደር ጠቅላይ ግዛት ረዳት ፕሮፌሰር ጌታ አስራደ የፖለቲካ መምሪያ ኃላፊ ሆኗል። የአደረጃጀት መምሪያ ኃላፊ ደግሞ አሁንም ከሸዋ ጠቅላይ ግዛት ዕዝ ጋሽ ምንተስኖት የአደረጃጀት መምሪያ ኃላፊ ሆኗል። ከአፋሕድ የድርጅት ጽሕፈት ቤት የአፋሕድ የአፋብኃ የበላይ ዘለቀ የፖለቲካ ዘርፍ ኃላፊ የነበረው አሁን የድርጅት ጽሕፈት ቤት ሆኗል። አርበኛ አስቻለው በለጠ የድርጅት ጽሕፈት ቤት ሆኗል። የድርጅቱ ቃል አቀባይ አሁን 4 ቃል አቀባዮች አይደለም ያሉት፣ አንድ ቃል አቀባይ ነው ያለው። የድርጅቱ ቃል አቀባይ አርበኛ
ጠበቃ አስረስ ማረ የድርጅቱ ቃል አቀባይ ሆኗል። ተስፋ አለኝ አርበኛ ምናምን ነው አስረስ የቃል አቀባይነቱን ስራ ሲሰራ ከዚህ በኋላ ጥንቃቄ ያደርጋል ብዬ አስባለሁ። በተለይ የሚሰሩ ወንጀሎችን አሁን ቢቢሲ ላይ እንዳደረገው የተሰሩ ወንጀሎችን የተሰሩ ጥፋቶችን ጀስቲፋይ የማድረግ ነገር መኖር የለበትም። ወደ ሚዲያ ከመወጣቱ በፊት በሚዲያ ወጥቶ ቃለ መጠይቆች ከመደረጉ በፊት አንደኛ አርበኛ አስረስ እሱ እንደፈለገ ወጥቶ መናገር የለበትም። ካሁን በኋላ የኮሚኒኬሽን ጽህፈት ቤት ያስፈልገዋል። እሱ ቃል አቀባይ ሆነ እንጂ የሚነገሩ ቃል አቀባዮችን በኮሚቴ ተነጋግረው እነዚህ ጥያቄዎች የሚሰጡ ከሆነ ምን አይነት መልስ ነው የምንሰጠው፣ ይሄ ከሆነ ምንድን ነው የሚሆነው፣ ያ ከሆነ ምንድን ነው የሚሆነው ተብሎ በተቋም ደረጃ የተወሰነውን ውሳኔ ነው በሚዲያ ወጥቶ መናገር ያለበት። እሱ ያመነበትንና የግሉን የተሰማውን ወጥቶ መናገር ዋጋ ያስከፍላል። ከዚህ በፊት ብዙ ንግግሮችን እንዳልኳችሁ ነው ከቢቢሲ ጋር የሰጠው ቃለ ምልልስ በብዙዎቻችን ዘንድ እሱ ራሱ ከኃላፊነት እንዲወርድ እስክንጠይቅ ድረስ ያደረሰን ንግግር ነው የተናገረው እና በዚህ ጉዳይ ላይ ጠበቃ አስረስ ማረ ጥንቃቄ ያደርጋል ብዬ አስባለሁ። ከዚህ በፊትም ለተናገራቸው ለሰራቸው ስህተቶችም ደግሞ አካውንትብል ይሆናል፣ ይቅርታ ይጠይቃል ብዬ አስባለሁ። ግን አሁን እኔ ከኃላፊነቱ መነሳት አለበት የሚል አቋም ነው የነበረኝ በሰራው ስራ ማለት ነው። በተናገረው ለቢቢሲ በተናገረው ነገር ከኃላፊነቱ መነሳት አለበት የሚል አቋም ነው የነበረኝ። እንዳልኳችሁ እኛ ሀሳባችንን መናገር አቋማችንን መግለጽ እንጂ ውሳኔው ዞሮ ሜዳ ላይ ያሉት ፋኖች ነው። እነሱ ደግሞ አይደለም አስረስን ቃል አቀባይ አድርገን መርጠናል ብለው ቃል አቀባይ አድርገውት እንግዲያውስ ቃል አቀባይ ካደረጉት የእነሱ ምርጫ ነው። ስለዚህ ከአሁን በኋላ ግን የምንለው ምንድነው የፋኖ ቃል አቀባይ የድርጅት ቃል አቀባይ መሆን ትልቅ ኃላፊነት ያለው ስለሆነ ድርጅቱን ችግር ውስጥ የሚከቱ አስተያየቶችን ድርጅቱን ችግር ውስጥ የሚከቱ ንግግሮችን ከመናገር መቆጠብ ያስፈልጋል። ስለዚህ ወደ ሚዲያ ከመወጣቱ በፊት ምንድነው የሚነገረው የሚለውን በደንብ ተጠንቶ ተመርምሮ በቀኝም በግራም ይሄ ነገር ቢወጣ ይሄ ነገር ቢነገር በዚህ መልኩ መልስ ብንሰጥ ምንድነው የሚያስከትለው ተብሎ በዛ መልኩ መደረግ አለበት። በዘፈቀደ አንድ የሚዲያ አንድ ዩቲዩብ ቃል ደውሎ አለመጠይቅ ስላደረገው የአንድ ሚዲያ ስለተደረገ የግድ መገኘት አለብን ማለት ነው። አንዳንዴ አለመናገርም ይቻላል። የስትራቴጂክ አምቢጉዊቲ የሚባለው አለ አይደል? አንዳንድ ጥያቄዎች በሚጠየቅበት ጊዜ መልስ መመለስም ላይ ያስፈልግ ይችላል። ስለዚህ የግዴታ ሚዲያ በጠራ ቁጥር ሚዲያ በደወለ ቁጥር አንድ ቃል አቀባይ መናገር አለበት ማለት አይደለም እና በዚህ ጉዳይ ላይ አስረስ ማረ ጥንቃቄ ያደርጋል ብዬ ተስፋ አደርጋለሁ። አስረስ ማረ እና ሌላው የህዝብ አስተዳደር መምሪያ አለ። የህዝብ አስተዳደር መምሪያ ከአማራ ፋኖ ከአፋሕድ ጎንደር ጠቅላይ ግዛት እዝ የአርበኛ ዘመነ ምህረት ነው። አርበኛ ዘመነ ምህረትን በጣም አውቀዋለሁ። በጣም በመያድ ጊዜ የመያድ ምክትል ሊቀመንበር የጎንደር አደራጅ የነበረ ነው። በጣም በሳል ሰው ነው። መምህር ሰው ነው። በወያኔ ጊዜ ብዙ ታስሮ ብዙ መከራውን ያየ ሰው ነው እና አርበኛ ዘመነ እንግዲህ ሁለት ዘመኖች አሉ ማለት ነው እና አርበኛ ዘመነ የአስተዳደር መምሪያ ኃላፊ ሆኗል። ሌላው የፋይናንስና የግዢ አስተዳደር መምሪያ አርበኛ አሻግሬ ባዩ ከጎጃም ከበላይ ከቴዎድሮስ እዝ የፋይናንስ ኃላፊ ሆኗል። የውጭ ጉዳይ መምሪያ ከአሳምነው እዝ አርበኛ ብሩክ ስለሺ የውጭ ግንኙነት መምሪያ ሆኗል። እንግዲህ የቀረው አንድ ነው። የቀረው ያው ምንድነው የአጋርነትና ትብብር መምሪያ አይደለም፣ ይቅርታ፣ የአጋርነትና ትብብር መምሪያ የሚል ደግሞ አዲስ ተቋቁሟል። እሱ ደግሞ ከወሎ ከሚኒሊክ ዕዝ አርበኛ አበበ ፈንታው ተመድቧል። የፖሊሲና የስትራቴጂ መምሪያ የሚል ደግሞ እስክንድር ነጋ ኃላፊነት ተሰጥቶታል። እና ይሄ እንግዲህ ነው እና እስክንድር ነጋ የውጭ ግንኙነት ካልሆነ በሚል ነበረ እነ መከታው ሲሞክሩ የነበረው። ያን ሊሆን አይችልም። አብዛኛው በውጭ ያለው ዲያስፖራ 90% በውጭ ያለው ዲያስፖራ በእስክንድር ላይ ትልቅ ተቃውሞ እያለው እስክንድርን የውጭ ግንኙነት አድርጎ ማቅረብ ማለት ምን ማለት ነው በሚል የውጭ ግንኙነት መሆን አይችልም። ብቃቱም የለውም። ሊያደርግ የሚችለውን ነገር እንግሊዝኛ መናገር ቢችልም የውጭው ማህበረሰብ የዲያስፖራውን መሰብሰብ አይችልም። ዲያስፖራ ጋር ተነጋግሮ አብሮ መስራት አይችልም በሚል የሱን ነገር ውድቅ አድርገውታል እና ይህንን ኃላፊነት ሰጥተውታል። እኔ እንደውም እዚህ 19 ውስጥም እስክንድር ነጋ መካተት የለበትም፣ የጥሞና ጊዜ ወስዶ ከፋኖ ትግል መራቅ አለበት የሚል አቋም ነው የነበረኝ። ግን ግድ የለም የሆነ ቦታ እንስጠውና በቃ በዛ ይስራ፣ ብዙ ያበላሸው ነገር አለ፣ ብዙ ያጠፋው ነገር አለ፣ ግድ የለም በዛ ይስራ በሚል የሆነ ኃላፊነት ሰጥተውታል እና ቤዚክሊ እስክንድር ነጋ የለም ማለት ይቻላል። በዚህ መልኩ እነዚህ 19 አመራሮች
የፋኖ አመራሮች ሆኗል። እንግዲህ ሌላው አንዱ ትልቁ ጥያቄ የሚነሳው ሁለት የፋኖ አመራሮች እዚህ ውስጥ የሉም። ሁለት የፋኖ አመራሮች እዚህ ውስጥ የሉም። ሻለቃ ደረጀ በላይ የጎንደር ጠቅላይ ግዛት ዕዝ መሪ፣ ሻለቃ ደረጀ በላይ የአፋሕድ ጎንደር ጠቅላይ ግዛት ዕዝ መሪ፣ እንዲሁም ደግሞ ኢንጂነር ደሳለኝ ሲያስብ ሸዋ የአሳምነው ዕዝ መሪ እዚህ ውስጥ የሉም። በተለይ ኢንጂነር ሲያስብ ሸዋ ደሳለኝ ሲያስብ ሸዋ ከ13ቱ የአፋብኃ ኮማንድ ውስጥ አንዱ የነበረ ነው። ሌላ ደግሞ ከ13ቱ ኮማንድ አባላት ውስጥ በሸዋ አንድ የነበሩ ረዳት ፕሮፌሰር ማርካው ናቸው እና እነዚህ ሶስቱ እዚህ ውስጥ የሉም። እና በጣም የሚገርማችሁ ወገኖቼ በጣም ለነዚህ ሁለት ወንድሞች እንደዚሁ ለረዳት ፕሮፌሰር ማርካው በዚህ አጋጣሚ ያለኝን ክብርና አክብሮት መግለጽ እወዳለሁ። የራሳቸውን ስልጣን የራሳቸውን ኃላፊነት ወደ ጎን ያደረጉ ናቸው። መሪ ካልሆን ብሎ ያልተሽቀዳደሙ ናቸው። በተለይ ረዳት ፕሮፌሰር በተለይ ሻለቃ ደረጀ እንግዲህ ቀመር ሲወጣ ከእያንዳንዱ ጠቅላይ ግዛት አራት ሰው ነው እንግዲህ የወጣው። ከጎንደር 4፣ ከጎጃም 4፣ ከወሎ 4፣ ከሸዋ 4 እና 4 ሲባዛ ለ4 ስንት ሆነ ማለት ነው? 4 ሲባዛ ለ4 16 ሆነ ማለት ነው። 16 ሆነ። አሁን ከጎጃም ሶስቱ በፊት የአፋብኃ ኮማንድ የነበሩት ሶስቱ አስረስ ዘመነና አስረስ ዘመነና ዝናቡ ነበሩ። አሁን በእነሱ ላይ አርበኛ አሻግሬ ተጨመረ ማለት ነው። ከጎጃም አንድ ተጨመረ። ከወሎ ድርሳን ሄኖክና ምሬ የነበሩ አበበ ፋንታው አርበኛ አበበ ፈንታው ተጨመረ። ኮሎኔል ፋንታውን እጅ ባይሰጡ ኖሮ ኮሎኔል ፋንታው ነበር ሊገቡ የነበሩት መሰለኝ እና አርበኛው ፋንታው ተጨመረ። ስለዚህ 4 ሆኑ ማለት ነው። አሁን ከሸዋ 3 ነበሩ። ኢንጂነር ደሳለኝ፣ ብሩክ ስለሺና ረዳት ፕሮፌሰር ማርካው ነበሩ። አሁን ከሸዋ ጠቅላይ ግዛትም ከነመከታው 2 የግድ እነሱ ማስቀመጥ ስለነበረባቸው የግድ ከሸዋ ጠቅላይ ግዛት ከአሳምነው ዕዝ ከ3ቱ አንዱ መውጣት ነበረበት። አሁን ከ3ቱ አንዱ መውጣት ነበረበት። ረዳት ፕሮፌሰር ማርካው ወጣ ማለት ነው። ተመልከቱ፣ አያችሁ፣ መውጣት የለብኝም ብሎ ግትር መሆን ይችል ነበር፣ ግን ረዳት ፕሮፌሰር ጌታ ማርካው ወጣ። ከዛ ረዳት ፕሮፌሰር ጌታ ማርካው የወጣው ለነመከታው ቦታ ለመስጠት ማለት ነው። ስለዚህ እነመከታው ደግሞ እነመከታውና ጋሽ ምንተስኖት ገቡ። ከዛ ረዳት ፕሮፌሰር ማርካው ከዛ ወጣ። አሁን ረዳት ፕሮፌሰር ማርካው ከዛ ሲወጣ ማን ቀረ ማለት ነው? ኢንጂነር ደሳለኝና ብሩክ ስለሺ። አሁን ምንድነው የሆነው ወገኖቼ? ኢንጂነር ደሳለኝ እኔ ግድ የለም ሸዋ ላይ ናተው ብሎ የሸዋ ያሳምነው ዕዝ ወታደራዊ አዛዥ ባዩ አለባቸው ወደ ላይ እንዲወጣ አደረገ። ባዩ አለባቸው ወደ ላይ እንዲወጣ አደረገ። ስለዚህ አሁን ምንድነው የሆነው? ኢንጂነር ደሳለኝ ሲያስብ ሸዋ ከላይ ካሉ አመራሮች ራሱን ምን አደረገ ማለት ነው? ኢንጂነር ደሳለኝ ራሱን አወረደ። ይሄ ትልቅነት እና በዚህ ሂደት ውስጥ ከኢንጂነር ደሳለኝ ያየነው ነገር ትልቅነት ነው እና በዚህ አጋጣሚ ለዚህ ወንድሜ ያለኝን አክብሮትና ምስጋና መግለጽ እወዳለሁ። ትልቅ ነገር ነው ያደረገው። እኔ ይሄን መሪ ካልሆንኩ እኔ እዚህ መምሪያ ካልሆንኩ እየተባለ ያሉ ሰዎች ባሉበት ሁኔታ እሱ ግድ የለም ዋናው ትግሉ ነው በሚል ሸዋ ያለውን ነገር የበለጠ አጠናከራለሁ በሚል በዚህ መልኩ ማድረጉ በጣም የሚመሰገነው እና ኢንጂነር ሲያስብ ሸዋ ከ19 ውስጥ የለበትም ማለት ነው። በራሱ ፍላጎት ራሱን አግሎ ማለት ነው። ሳይመረጥ ቀርቶ አይደለም። ነገር ግን ይቅርብኝ ብሎ በተመሳሳይ ሁኔታ በጎንደር 3 ነበሩ። ሻለቃ ሀብቴ ኮማንደር ሳሙኤል ባለድል እና አስቻለው በለጠ ነበሩ። የአፋብኃ ኮማንድ ውስጥ የነበሩት 3ቱ ነበሩ። አሁን ከ3ቱ አንዱ መውጣት ነበረበት። ነገር ግን በተለያየ ምክንያት 3ቱም መቀጠል ስላስፈለገ 3ቱ እንዳለ አሁን ምን ተደረገ? ከጎንደር ጠቅላይ ግዛት ዕዝ ደግሞ ሌላ 2 ተጨመረ። ስለዚህ ከሌሎቹ 4 ሲሆን ከጎንደር 5 ተወካይ ነው 19 ውስጥ የገባው ማለት ነው። ለምን? የአፋብኃ በላይ ዘለቀ ውስጥ የነበሩ ሰዎች 3ቱንም ይዞ መቀጠል ስለተፈለገ አንድነቱም ወደፊት እንዲሄድ ስለተፈለገ ግዴለም 3ቱ የሚግቡ ተብሎ 3ቱ ገቡ። ከነሱ በተጨማሪ ደግሞ ከጎንደር ጠቅላይ ግዛት ዕዝ እነ ደረጀ ከሚመሩት አፋሕድ ጎንደር ጠቅላይ ግዛት ደግሞ 2 ተጨማሪ ሰዎች ተመደቡ።
አሁን መጀመሪያ ላይ ከጎንደር የተመደቡት ደረጀ ሻለቃ ደረጀና ረዳት ፕሮፌሰር ጌታ አስራደ ነው። አሁን የዚህን ጊዜ ሻለቃ ደረጀ ግድ የለም እኔ ላይ ያልካሉት አመራር ውስጥ መሆን የለብኝም፣ በምትኩ ዘመነ ምህረት ይግባ፣ እሱ ይሻላል፣ ከኔ እሱ ይሻላል፣ እኔ እዚህ ጎንደር ባለው ላይ አተኩራለሁ፣ ከኔ እሱ ይሻላል፣ ዘመነ ምህረት ይግባ በሚል ረዳት ፕሮፌሰር ማነው ጌታ አስራደና ዘመነ ምህረት የጎንደር አራተኛና አምስተኛ ተወካይ ሆነው በዚህ አመራር ውስጥ ነው። እንግዲህ ተመልከቱ፣ ሻለቃ ደረጀ በላይ ከፍተኛ አመራር ውስጥ መግባት ሲችል እንዲገባ ተጠይቆ መግባትም የነበረበት እሱ ሆኖ ነገር ግን ግድ የለም እኔ ስልጣን አልፈልግም፣ እኔ ኃላፊነት አልፈልግም፣ በጎንደር የሚሰራውን ስራ የሚደረገውን ነገር እኔ ያደርጋለሁ፣ እኔ ላይ መመር ስልጣን አልፈልግም፣ ሌሎች ይግቡ፣ ሌሎች ይሄዱ ብሎ ራሱን ዝቅ አድርጎ ራሱን አዋርዶ በዚህ መልኩ አመራር ውስጥ ይሄ ትልቅ እኔ በግሌ ልቤን የነካኛል እና ለሻለቃ ደረጀ በላይ ትልቅ ምስጋናና በዚህ አጋጣሚ አያችሁ መሪ የሚታየው በእንደዚህ አይነት ወቅት ነው። በእንደዚህ አይነት ወቅት ነው መሪ የሚታየው። በእንደዚህ አይነት ወቅት ነው መሪ የሚታየው። እንግዲህ ከአምስቱ የጎንደር ተወካዮች ውስጥ ደረጀ ካልገባበት የደረጀ ምንነት ያሳያቸዋል። ይሄንን አንድነት አላጨናገፈም። እኔ ካልገባው ብሎ አላጨናገፈም። እኔ መሪ ካልሆንኩ ብሎ አላጨናገፈም። እንዲህ አይነት መሪዎች ነው ፋኖ ያሉት እና በዚህ አጋጣሚ ለሻለቃ ደረጀ ያለኝን ትልቅ አክብሮት መግለጽ እወዳለሁ። ምንም እንኳ ሻለቃ ደረጀ የፋኖ ከፍተኛ አመራር አባላት ውስጥ ባይሆንም እንኳ ለኔ መሪ ነው። በቃ በሞራል የሚመራኝ ሰው ነው ያለው። የሞራል መሪ ነው። ስሙ ሊስት ላይ ባይዘረዘርም ሻለቃ ደረጀ በላይ ለኔ የፋኖ መሪ ነው። መሪ የግድ እኮ ተመርጦ ኃላፊነት የግድ እኮ መሰጠት የለበትም። በሞራል በካራክተር በሊደርሺፕ በስነ ምግባር እኮ መምራት አለ። እንደዛ አይነት ሰው ነው ያለኝ እና ለኔ ሻለቃ ደረጀ ትልቅ መሪ አድርጌ ነው የማየው እና ኢንጂነር ደሳለኝ ሲያሽብሸዋም እንደዚህ ነው እና እንግዲህ ይሄ ነው ወገኖቼ የአዲሱ ፋኖ ድርጅት አመራሮችን አስመልክተው እንግዲህ የምላችሁ ይሄ ነው እና ይሄ ድርጅት እንዳልኳችሁ ሙሉ ለሙሉ 100% እንደምንፈልጋቸው ሰዎች እዚህ ያሉ ማለት ነው። አሁን እኔን ብትጠይቁኝ ለምሳሌ ከዚህ ውስጥ ወይም የምር ነው ማለት መሰረዛቸው ሰዎች ይኖራሉ። ወሳኙ ነው ብሆን ማለት ነው። አብዛኞቹ 90% የሚሆኑትን በጣም አሪፍ ነው። ግን አንድ 3 እዚህ ውስጥ ካሉ ከ19ኙ 3ቱን አንዱ ያው እስክንድር ነው፣ አንዱ መከታው እነሱን ሰርዝን ኢንፋክት 4ቱ አንደኛው አስረስም ላይ ችግር አለብኝ እኔ 3ቱ ያው ስማቸውን ታውቃላችሁ። አንድ አራተኛም ሰው አለ አሁን አልነግራችሁ እና ከአራቱ ሌላ ሰው ቢገባ ደስ ይለኝ ነበር። ግን 15ቱ ፌክት ሐሪፍ በቃ የሚመጥናቸውን ቦታ ነው ያገኙት። ስለዚህ እኔ 15 በቃ ጥሩ ቦታ በተለይ በወታደራዊው መስክ በተለይ በወታደራዊው መስክ በወታደራዊው ዘርፍ ሙሉ ለሙሉ ማለት ይቻላል ከፍተኛ አካሄድ ነገር የተካሄደው። ስለዚህ እነዚህን እንትኖች ሙሉ ለሙሉ የፈለኩት ሰው ገብቷል ማለት አይደለም። ግን ወሳኙ እኔ አይደለሁም ወገኖች፣ እነሱ ናቸው የሚበጃቸውን የሚያውቁት። ይሄ ደግሞ ሊስት ነገ ሊቀየር ይችላል፣ ነገ ሊሻሻል ይችላል። ኃላፊነቱን ተወጥቶ የማይሰራ ሰው ካለ የስነ ምግባር ኮድ አላችሁ። ከስነ ምግባር ኮድ ውጪ ወጥቶ እንደፈለገ የሚያደርግ ሰው ካለ እርማት ይደረጋል፣ ሌሎች ይተካሉ። አንዳንድ በመግለጫዎቻቸው አንዳንድ ቅር የሚያሰኙ ወይም ያልተሟሉ ወይም የጎደሉ ክፍተቶች ሊኖሩ ይችላሉ። እሱም በሂደት ይሄዳል። ለምን ዋናው ቤቱ መሰራቱ ነው። ቤቱ ከተሰራ በኋላ ከዛ በኋላ በሂደት የሚያስተካክሉትን እንዲያስተካክሉ ማድረግ ይቻላል። ግን ኦሊን ኦል ግን እዚህ ደረጃ መድረሳቸው ያልተጠበቀ 4 ኪሎ ያሉትን ያስደነገጠ ለህዝብ ትልቅ እንትንን ደስታን እንዲፈነጥቅ ያደረገ ትልቅ ድል ነው። እንግዲህ አሁን ከዚህ በኋላ ሁላችንም ተባብረን ሁላችንም አንድ ሆነን
አልኳችሁ ደስ በዚህ በሆነው ነገር ሙሉ ለሙሉ 100% ላንደሰት እንችላለን። ግን 95% ከተደሰትን ያው ጉዳዩ ሰጥቶ መቀበል አይደለም፣ የሰጥቶ መቀበል ጉዳይ አይደለም። ሰጥቶ በመቀበል ከዚህ በኋላ ወደፊት መሄድ ነው የሚያስፈልግ። አሁን ከዚህ በኋላ እኛ ምን እናደርግ? አንድ እንዲሆኑ ጎተጎትን፣ ቀጠቀጥናቸው፣ አወገዝናቸው፣ ጨቀጨቅናቸው፣ ሞገትናቸው። አሁን አንድ ሆኑ። ስለዚህ ከዚህ በኋላ ተግባራዊ የሆነው ስራ ላይ ሁላችንም መረባረብ ነው ያለብን እና በዚህ አጋጣሚ የዋሜራ ሚዲያ የፋኖ አመራሮች እዚህ ደረጃ በመድረሱ ያለኝን አክብሮትና ምስጋናን መግለጽ እወዳለሁ። እንግዲህ ከዚህ በኋላ ወደፊት ነው የምንሄደው። በዚህ አጋጣሚ ድንገት ቅሬታ ያለን ሰዎች ካለን እንዳልኩት እዚህ ውስጥ የገቡ ሰዎች እንዲገቡ ማንፈልጋቸው የነበሩ ሰዎች ካሉ አሉም ደግሞ እኔም አለኝ እንደምላችሁ ቅሬታ ያለን ሰዎች ካለን በተለያየ ምክንያት ምናልባት ያልገቡ ለምን አልገቡም የገቡ ለምን ገቡ የምንል ሰዎች ካለን በተለያየ ምክንያት በቃ ማዘር የሚያደርገን ነገሮች ካለን ወገኖቼ ይሄ ጅማሬ። ስለዚህ ትላንት የት እንደነበረን አስቡ፣ ትላንት ወዴት እንደመጣን አስቡ። ስለዚህ ይሄ ድርጅት መቋቋሙ የድርጅት መመስረቱ ትልቅ ነገር፣ ክፍተት ካለ ጉድለት ካለ እንዳልኩት ወደፊት በሂደት ይታረማል። እንዲታረም እንስራ እንጂ ጀርባ መስጠት የለብንም። ከምንም ነገር በላይ ይሄ የህልውና ትግል ነው። በህልውና ትግል ውስጥ መውደቅ አለ፣ መውረድ አለ። ያም ሁሉ አልፈውን አንድ ሆነዋል። ይሄ ቀላል ነገር አይደለም፣ አንድ ሆነዋል። ስለዚህ አሁን ከጎናቸው ተሰልፈን እኛ ምን እናድርግ ከዚህ በኋላ የሚለውን ይዘን ወደፊት መሄድ ነው ያለው። ይሄ ድርጅት ብዙ ገና በሂደት የሚሰራቸው አሁን አደረጃጀታቸውን የጨረሱት ከዚህ በኋላ ምንድነው መስራት ያለባቸው የሚሰሩትን ነገሮች ብዙ የሚሰሯቸው ነገሮች አሉ። ለምሳሌ ይሄ ድርጅት ለምሳሌ እዚህ ኮሚቴው ውስጥ ካሉት ውስጥ የፍትህ መምሪያ ያስፈልጋል። የፍትህና የሰብአዊነት መምሪያ አንድ ሌላ ተጨማሪ ኮሚቴ ቢያቋቁሙ ደስ ይለኛል ሳይሆን ማቋቋምም አለባቸው። የፍትህ መምሪያ ሳይሆን ምንድነው ፋኖ በዚህ ድርጅት ውስጥ ሰብአዊነት እና ፍትህ መስመራቸው እንደሆነ የሚያሳይ ድንጋጌ ማስቀመጥ አለባቸው። ለሰብአዊነት ፋኖ የቆመ እንደሆነ ለፍትህ የቆመ እንደሆነ ያንን የሚያረጋግጥ የበቃላለ የፍትህና የሰብአዊነት የፍትህና የሰብአዊ መብት መምሪያ ያስፈልጋል። ከሊቀመንበሩ ጀምሮ እዚህ ያሉትን 19 አመራሮችን የሚከታተል 19 አመራሮችን የሚከታተል ታች ያሉ አመራሮችን የሚከታተል ራሱን የቻለ ኢንዲፔንደንት የሆነ የሰብአዊ መብትና የፍትህ መምሪያ ተቋም ያስፈልጋል እና ያንን እርግጠኛ ነኝ በሂደት ያንን ያደርጋሉ። ጠበቆች ያሉበት፣ የተማሩ ሰዎች ያሉበት፣ ህግን የሚያውቁ ሰዎች ያሉበት፣ የፋኖ እንቅስቃሴ በህግና በስርዓት እንዲቀጥል የሚያደርጉ ሰዎች ያሉበት የፍትህና የሰብአዊ መብት ኮሚቴ በሉት ኮሚሽን በሉት አንድ ተቋም አንድ ስብስብ ቢኖር ጥሩ ነው ብዬ አምናለሁ። ያንን ያደርጋሉ ብዬ ነው። እንደዚህ አይነት ክፍተቶች አሉ ገና ያልተሟሉ፣ ያንን ክፍተቶች ይሞላሉ ብዬ አስባለሁ። እንግዲህ አድማጮቼ፣ ተመልካቾቼ የአዲሱ ፋኖ ድርጅትን አመራሮችን አስመልክቶ እንግዲህ ያቀረብኩላችሁ ልዩ ዝግጅት ይህን ይመስላል። እንግዲህ እስካሁን በፋኖ አንድነት ላይ ብዙ ትኩረት አድርገናል። በፋኖ አንድነት ላይ ብዙ ሰርተናል። አሁን አይ ቲንክ ነገሩ መልክ ስለያዘ ብዙም ወደፊት የምንለው ነገር ይኖራል ብዬ ነው ያላስብም። ስህተቶች፣ ድክመቶች፣ መስተካከል ያለባቸው ነገሮች ካሉ ያው ወደ ሚዲያ ከመውጣት በፊት በውስጥ መስመርም ደግሞ ኮሚኒኬት የማድረግ ነገር ስላለ ጥንቃቄ ባለው መልኩ በውስጥ ስለሆነ ብዙ ነገሮችን ልናደርግ የምንችለው በተቻለ መጠን በፋኖ ውስጣዊ አሰራርና በፋኖ ጉዳይ ላይ ወደፊትም ከዚህ በኋላ እንደ ዋሜራ ሚዲያ ብዙ የምንለው ነገር ላይኖር ይችላል እና ሞስትሊ ፖለቲካው ላይ እናተኮራለን ማለት ነው እና እስካሁን አንድነት እንዲመጣ ነው የለፋ ነው። አንድነት እንዲመጣ ነው የተጨቃጨቅ ነው። አንድነት እንዲመጣ ነው የፋኖ አመራሮችን ከቀኝና ከግራ ስንጀልጥ የነበረው እና አሁን ግን ይኸው እግዚአብሔር የተመሰገነ ይሁን አንድ ሆነዋል። ከዚህ በኋላ
የሚሰሩትን ማየት ነው። የሚስተካከል ነገር ካለ እንዲስተካከል እናስባለን። ከጎናቸው ሆነን ደግሞ መደረግ ያለበትን ነገር እያደረግን ከጎናቸው እንሰለፋለን እና በቃ ትልቁ ነገር ሆኗል። በጣም ትልቁ ነገር ሆኗል። በሚያወጡት መግለጫ በሚያወጡት ሰነድ ላይ አናሊሲስ እንሰጣለን። የሚያደርጓቸውን እንቅስቃሴዎች እንዘግባለን። የሚሰሩትን ስራዎች የሚያደርጉትን ስራዎች ህዝብ እንዲያውቅ የሚፈልጉትን ነገር ከነሱ የሚመጣውን ነገሮች በሙሉ ለእናንተ እንሳወቃለን። በተቻለ መጠን በህዝብ ግንኙነትም ሆነ በፖለቲካም ሆነ በሪሶርስም ሆነ በሁሉም ነገር እነሱን ለመደገፍ እንሞክራለን። እንዳልኩት እነሱ ውስጥ ስህተቶች ከተሰሩ እነዛን ስህተቶች ባለው አግባብ ስህተቶቹ እንዲታረሙ የድርሻችንን እናበረክታለን። እና አሁንም እጃቸው በደም የተጨማለቀ ኃላፊነት መውሰድ ያለባቸው ብዙ ሰዎች አሉ። እነሱንም ደግሞ በሂደት ለተጠያቂ እንዲሆኑ ደግሞ የማድረግ ስራችንንም እንቀጥላለን። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይሄ በጣም ልዩ ዝግጅት ነው። ታሪካዊ ዝግጅት ነው። ጥር 9 ቀን 2018 ዓ.ም ፋኖ አንድ የሆነበት ቀን እና ከዚህ በኋላ እንግዲህ የ4 ኪሎ ጉዞን እንጀምራለን ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።